ሰላም ሰላም ውድ ተመልካቾቻችን እንኳን ወደ ቻናላችን በሰላም ተመልሳችሁ መጣችሁ። በዛሬው ቪዲዮአችን ላይ የዲናሞ የተበላሸ ዲናሞ የሚያሳያቸው ምልክቶች ምንድናቸው የሚለውን እንመለከታለን። ዲናሞ እንግዲህ እንደምትመለከቱት በሞተር ነው የሚነዳው። እዚህ ከኮሎ በዚህ በቺንጋ በኩል አድርጎ የሚነዳ ነው። ጥቅሙ ሞተር ከተነሳ በኋላ ለመኪናው የሚያስፈልገውን የኤሌክትሪክ ኃይል ማመንጨት ነው። ይሄንን ከሞተር የሚመጣውን ኃይል ወደ ኤሌክትሪክ ይቀይረዋል። እዚህ ውስጥ ኤሌክትሪክ ከገባ በኋላ ማግኔቱ ደግሞ እዚህ ጋር ያሉ ጥቅልሎች ላይ ኤሌክትሪክ እንዲፈጠር ያደርጋል። ያንን እዚህ ኋላ ላይ ባሉት በእነዚህ ገመዶች ወስደን አንደኛ ባትሪ ቻርጅ እናደርግበታለን። ሁለተኛ ሞተር ከተነሳ በኋላ የሚሰሩ መብራቶች የሚሰሩ ኤሌክትሪክ የሚፈልጉ ነገሮችን ከዚህ ከዲናሞ ላይ በሚወጣው እንጠቀማለን ማለት ነው። ስለዚህ ዲናሞ በጣም ወሳኝ ነገር ነው። ይሄ ዲናሞ ሲበላሽ የሚታዩ ምልክቶች ምንድናቸው የሚለው ነው ዛሬ ቪዲዮአችን ላይ ትኩረት የምናደርገው። ይሄን ቪዲዮ ሁላችሁም እንግዲህ በትኩረት እንድትከታተሉት እናበረታታችኋለን። እየተበላሸ ያለ ዲናሞ በርካታ የሆኑ ችግሮችን ያመጣል። ከነዛ መካከል አንዳንዶቹን ዛሬ እንመለከታለን። የመጀመሪያው ምልክት ዲናሞ መበላሸቱን የሚያሳየው የመጀመሪያው ምልክት ዳሽቦርድ ላይ የሚበራው የባትሪ ምልክት ሳይጠፋ መቅረቱ ነው። ቁልፍ ስታበሩ ዳሽቦርዱ ፊት ለፊት ላይ ባትሪ ምልክት ይመጣል። ይሄ ማለት ኃይል እየሰጠ ያለው ባትሪው ነው ማለት ነው። ልክ ሞተር ከተነሳ በኋላ ዲናሞ ኃይል መስጠት ሲጀምር ያቺ መብራት መጥፋት አለባት። ያቺ እንደ በራች ከቀረች ዲናሞ ኃይል እያመነጨ አይደለም፣ ወይም እያመነጨ ቢሆንም በቂ ኃይል እያመነጨ አይደለም ማለት ነው። ስለዚህ የመጀመሪያው ምልክት ባትሪ ቻርጅ ዋርኒንግ ተብሎ የሚጠራው ይሄ የባትሪ አመልካች ዲናሞ እየደመረ አይደለም የሚለው ዳሽቦርድ ላይ ያለው መብራት የመጀመሪያው ምልክት ነው። ስለዚህ ያቺ ቀይ መብራት እንደ በራች ከቀረች ዲናሞ ኃይል እያመነጨ አይደለም ማለት ይቻላል። ሁለተኛው ደግሞ ሞተር ከተነሳ በኋላ ይሄ ዲናሞ በርካታ የኤሌክትሪክ ኃይል የሚፈልጉ እቃዎችን በሙሉ የሚያንቀሳቅሰው ይሄ ነው ብለናል። ለምሳሌ መብራት አብርታችሁ እየሄዳችሁ ካላችሁ መብራቱ ድብዝዝ የሚል ከሆነ ይሄ ዲናሞ በደንብ እየሰራ እንዳልሆነ የሚያሳይ ነው። ስለዚህ የግንባር መብራት አብርታችሁ ማታ እየነዳችሁ ይሆናል። ድብዝዝ ካለባችሁ ወይም ደግሞ አንዴ ፈካ አንዴ ድብዝዝ አንዴ ፈካ አንዴ ድብዝዝ እያለ የሚያስቸግር ከሆነ ዲናሞ ወጥ የሆነ ኃይል እያስተላለፈ አይደለም ማለት ነው። ስለዚህ ወይ ዲናሞ ተበላሽቷል፣ ወይ የዚህን ዲናሞ ኃይል የሚቆጣጠረው ሬጉሌተር ተበላሽቷል፣ ወይም ሌላ ከዚህ ከዲናሞ መስመር ጋር ከተገናኘ ሌላ ችግር እንዳለ የሚያሳይ ይሆናል። ስለዚህ ሁለተኛው ምልክት የግንባር መብራታችሁ ደመቅ ብሎ የማይበራ ከሆነ ነው። ሶስተኛው ባትሪያችሁ ቶሎ ቶሎ የሚሞት ከሆነ ነው። ሶስተኛውና ብዙ ሰው የሚያውቀው ምልክት እንግዲህ ከዳሽቦርድ ላይ ካለችው መብራት ቀጥሎ ባትሪ ቶሎ ቶሎ የሚሞት ከሆነ ይሄ በደንብ እየደመረ አይደለም ማለት ነው። ይሄ እንደተባለው ሞተር ከተነሳ በኋላ ኃይል አመንጭቶ የባትሪያችንን ኃይል መልሶ የሚሞላልን ይሄ ነው። ባትሪያችን 12 ቮልት ነው ያለው። በጣም ቻርጅ ከተደረገ 12.6 እንደዛ ሰፈር ይደርሳል። ይሄኛው ግን እንደምትመለከቱት 14 ቮልት ነው። ለምሳሌ እዚህ ጋር ማየት ይቻላል። እዚህ ጋር እንደምትመለከቱት ይሄው እዚህ ጋር 14 ቮልት ነው የሚያመነጨው። ይሄ የ12 ቮልት መኪና ትንንሾቹ መኪኖች እንደዚህ አይነት ነው የሚጠቀሙት 12 ቮልት ሲስተም ያላቸው። ስለዚህ ሞተር ከተነሳ በኋላ ይሄ የሚያመነጨው 14 ቮልት ነው። ባትሪ ጋር ያለው ደግሞ 12 ቮልት ነው። እዚህ ጋር ያለው ትልቅ ስለሆነ ይሄ ስለሚያሸንፍ ይሄ ቻርጅ ያደርጋል። ባትሪው የዛን ቻርጅ ይቀበልና ባትሪውን ይሞላልን ይሄዳል። ትልልቆቹ መኪኖች ደግሞ ሁለት ባትሪ የሚጠቀሙ ናቸው። 24 ቮልት ጠቅላላ ሲስተሙ 24 ቮልት ማለት ነው። እዛ ላይ ዲናሞ ሁለቱ ብቻውን አንድ ላይ ተቀጥሎ ሞተር ሳይነሳ 24 ቮልት አካባቢ ነው ያለው። ከዛ ልክ ሞተር ከተነሳ በኋላ ደግሞ ቮልቴጁ 28 27 እንደዚህ አካባቢ መሄድ አለበት እና ዲናሞ እንደዛ አይነት ኃይል ካመነጨ እየሰራ ነው ማለት ነው። ያንን ካላደረገ ባትሪያችን ቶሎ ቶሎ ስለማይሞላ ባትሪያችን ቶሎ ቶሎ ይሞትብናል። ባትሪያችን ሞተር ማስነሳት ያቅተዋል፣ ወይ በግፊት ማስነሳት ይኖርብናል፣ ወይም ደግሞ ከሌላ ባትሪ በጃምፐር ማስነሳት ሊጠይቅብን ነው ማለት ነው እና በተደጋጋሚ ባትሪያችሁ እየደከመ የሚያስቸግራችሁ ከሆነ ወይም የዲናሞ ችግር አለበለዚያ ባትሪው ራሱ ያረጀ ከሆነ ሊሆን ይችላል። ስለዚህ እየተበላሸ ያለ ዲናሞ እየደከመ ያለ ዲናሞ ባትሪያችን ቶሎ ቶሎ ቻርጅ እንዲፈልግ ያደርጋል፣ ቶሎ ቶሎ እንዲሞት ያደርጋል። አራተኛው ምልክት ደግሞ ከዚህ ከዲናሞ ኤሌክትሪክ ተቀብለው የሚሰሩ የኤሌክትሪክ ክፍሎች በደንብ መስራት ሲያቅታቸው ነው። ቅድም ግንባር መብራትን ተመልክተናል፣ መብራቱ ሲደበዝዝ ብለን ነበር። ሌሎች ደግሞ ትልልቅ የኤሌክትሪክ ፍጆታ የሚጠይቁ እቃዎች አሉ። ለምሳሌ እንደ መስታወቱ ከፍ ዝቅ የሚለው በሞተር ከሆነ እነዛ በደንብ ወጥ ሆኖ በኃይል መስራት ሲገባቸው ፈዘዝ ቀርዘዝ ብለው የሚሰሩ ከሆነ ይሄ በደንብ ኃይልን እያመነጨ እንዳልሆነ የሚያሳይ ነው። አንዳንዶቹ መኪኖች ደግሞ ወንበራቸው ወደፊት ወደ ኋላ ከፍ ዝቅ የሚለው በኤሌክትሪክ ነው። እነዛ ሁሉ ኤሌክትሪክ የሚፈልጉ ናቸውና እንደነዛ ያሉ የተሽከርካሪ የኤሌክትሪክ ክፍሎች በደንብና በብቃት መስራት ሲያቅታቸው ዲናሞ በደንብ ኃይል እያመነጨ እንዳልሆነ የሚያሳይ ሊሆን ይችላል። አምስተኛው ደግሞ ለየት ያለ ድምጽ ካሰማችሁ ነው። ይሄ ዲናሞ እዚህ መሀል ያለው ሮተር የሚባለው ይሄ የሚሽከረከረው ክፍል
በኩሽኔት ላይ ነው ተንጠልጥሎ ያለው። ሁለት ኩሽኔት አለው። አንደኛው ኩሽኔት እዚህ ፊት ለፊት እዚህ ከፊት ለፊቱ ያለው ሽፋን ውስጥ፣ ሁለተኛው ደግሞ እዚህ ከኋላ ያለው ሽፋን ውስጥ እዚህ ከኋላ ሁለተኛው ኩሽኔት አለ። እነዚህ ኩሽኔቶች ያረጃሉ። ከውስጣቸው ያለው ግሪስ እየደረቀ ሲመጣ በጣም ከፍተኛ የሆነ ድምጽ ማሰማት ይጀምራሉ እና እንደዛ አይነት የፉጨት ድምጽ መስማት ከጀመራችሁ የዲናሞ ኩሽኔት መቀየር ይፈልጋል፣ እየተበላሸ እንዳለ የሚያሳይ ነው። ነዳጅ ስትሰጡት ደግሞ ያ ፉጨት በጣም እየጨመረ አብሮ እያፏጨ የሚሄድ ከሆነ ይሄም የዲናሞ መበላሸትን የሚያሳይ ነው። ሌላው ጩኸት የሚያመጣው ይሄ ቺንጋው ነው። ቺንጋው በጣም ከረገበ ፉጨት ያመጣል። ቺንጋው በጣም ከረገበ ይሄንን ይዞ መዞር ያቅተውና እዚህ ላይ እየታከከ ይሄዳል እና ይሄም በጣም ይግላል። ይሄም ፉጨት በፉጨት ይሆናል እና የዚህ መበላሸትም ይሄንን በደንብ ይዞ ቆንጥጦ መሄድ አለመቻል፣ ከረገበ ወይም እያረጀ ከመጣ እነዚህ ሁሉ ፉጨት አይነት ድምጽ እንዲሰማ የሚያደርጉ ናቸው ማለት ነው። ሌላው ዲናሞ መበላሸቱን የሚያሳየው እንግዲህ ሞተር ከተነሳ በኋላ ተመልሶ ሞተሩ የሚንተፋተፍና የሚጠፋ ከሆነ፣ አሁን ሞተሩ ነዳጅ ለማቀጣጠል የኤሌክትሪክ ኃይል ያስፈልገዋል። በተለይ የቤንዚን መኪና ከሆነ ያንን የሚያመነጭልን ይሄ ነው። ከባትሪ ባሻገር ይሄ በቂ ኃይል ማመንጨት ይኖርበታል። ያንን ማድረግ ሲያቅተው ሞተሩ ያንን የሚፈልገውን አይነት የማቀጣጠል አቅም ማግኘት ሲያቅተው መንተፋተፍ ሊጀምር ይችላል። በተለይ ሚኒሞ ላይ ሲሆን የሚሪገፈገፍ ከሆነ አልፎ አንዳንዱ ቤት የሚንተፋተፍ አይነት ከሆነ አሁንም ዲናሞ በቂ ኃይል እያመነጨ እንደሌለ የሚያሳይ ነው። ሰባተኛው ምልክት ደግሞ ሽታ ሲያመጣ ነው። እዚህ ውስጥ ኤሌክትሪክ በሚያልፍበት ሰዓት ሙቀት ይፈጠራል እና ከመጠን በላይ ሙቀት ሲፈጠር ሽታ ያመጣል። እዚህ ውስጥ ያሉት ገመዶች ከመጠን በላይ ሲግሉ፣ ለምሳሌ ዲናሞ ከሚችለው በላይ ኤሌክትሪክ በዚህ ውስጥ እንዲያልፍ ከተደረገ ያ ሙቀት ያመጣል። ከዚህም በተጨማሪ ይሄ በቺንጋውና በዚህ መካከል ያለውም እንደዛው ሰበቃው እየጨመረ ሲመጣ ሙቀት ያመጣል። ስለዚህ የኤሌክትሪክ ገመድ ሲቃጠል የሚኖር አይነት ሽታ ከመጣ ወይም ደግሞ ፕላስቲክ ሲቀልጥ አይነት ያለ ሽታ ከመጣ እነዚህ ሁሉ ሽታ ከዲናሞ በኩል የሚመጡ ከሆነ ይሄ ዲናሞ እየተበላሸ እንዳለ የሚያሳይ ነው። ስለዚህ ወይ የኤሌክትሪክ ችግር ገጥሞታል ወይም ደግሞ ከሙቀት የተነሳ እየቀለጡ ያሉ የሆኑ ነገሮች ሽታ እያመጡ ነው ማለት ነው። ይሄም ዲናሞችን እየተበላሸ እንዳለ የሚያሳይ ነው። ከመኪናችን ጋር በተያያዘ ሌላው ይሄ ዲናሞ በደንብ ኤሌክትሪክ የማይሞላ ከሆነ መኪናችን ስናስነሳው እምቢ ማለት ይጀምራል። ቅድም እንዳልነው ባትሪ መሙላት አለበት። ይሄ ባትሪያችንን ቶሎ ካልሞላልን ባትሪው መልሶ ለማስነሳት አቅም ያጣል። ከዚህም በተጨማሪ ሌሎች የኤሌክትሪክ ነገሮች ከባትሪው እየወሰዱ ሲሄዱ ባትሪያችንን ማስነሳት ከባድ እየሆነብን ይመጣል። ስለዚህ ድሮ ባንዴ ተረክ ብሎ የሚነሳ የነበረ መኪና አሁን በደንብ እንደዛ መነሳት ካቃተው ይሄ ዲናሞ በደንብ እየሞላ እንዳሌለ የሚያሳይ ነው ማለት ነው። ሌላው የባትሪውን ቮልቴጅ ስታነቡ፣ መልቲሜትር ኖሯችሁ ቮልቴጁን ስታነቡ ትንሽ ቮልት ካነበባችሁ ቀደም እንዳልነው ይሄ ሲነሳ ወደ 14 ቮልት የሚጠጋ ቮልት ነው ማመንጨት ያለበት። ሞተሩ ከተነሳ በኋላ እዚህ ላይ ወይም ባትሪው ላይ ሄዳችሁ የምታነቡት የቮልት መጠን ከ13.5 በላይ መሆን አለበት። 13.5 እስከ 14.5 ያለውን ካነበባችሁ ይሄ ዲናሞ ኃይል እያመነጨ ነው ማለት ነው። ግን ከዛ በታች ካነበባችሁ ለምሳሌ 12.6 12.8 እንደዛ አይነት ካነበባችሁ ወይ ዲናሞ በደንብ እያመነጨ አይደለም ወይ ሬጉሌተሩ ተበላሽቶ የሆነ ነገሩን ገድቦታል። እነዚህ ሁሉ ዲናሞ እየሰራ እንደሌለ የሚያሳዩ ናቸው ማለት ነው። ስለዚህ ቮልቱ እዚህ ላይ የምናነበው ባትሪ ላይ ሞተር ከተነሳ በኋላ ባትሪ ላይ የምናነበው የቮልቴጅ መጠን በጣም ትንሽ ከሆነ አሁንም ዲናሞችን እንደተበላሸ የሚያሳይ ነው። ስለዚህ እነዚህ ሁሉ ምልክቶች እንግዲያው ዲናሞ በስነ ስርዓት እየሰራ እንዳልሆነ የሚያሳዩ ምልክቶች ሆነው ያገለግላሉ። በተለይ ሞተር ከተነሳ በኋላ አንዳንድ የኤሌክትሪክ እቃዎች በደንብ አልሰራ ካሉ ይሄ ዲናሞ በቂ ኃይል እየሰጣቸው እንዳልሆነ የሚያሳይ ይሆናል። ታዲያ ምን ማድረግ እንችላለን? ይሄንን ለማሻሻል ሲባል የመጀመሪያው ነገር መፈተሽ ነው። ይሄንን ዲናሞ ሞተር ታስነሱና ታነባላችሁ። ባትሪው ላይ የምታነቡት ቮልት ከ13.5 እስከ አንዳንዴ እስከ 14.8 ምናምን ይሄዳል። ለትንንሾቹ መኪኖች እስከዛ ድረስ ከሄደ ዲናሞ እያመነጨ ነው ማለት ነው። ነዳጅ ስትሰጡትም ይጨምርና 14.8 እንደዛ አካባቢ መቆም ነው ያለበት እንጂ ዝም ብሎ 15 16 እያለ የሚሄድ ከሆነ ሬጉሌተሩ ተበላሽቷል ማለት ነው። ጭራሽ 13 የማይገባ ከሆነ ደግሞ ዲናሞ እያመነጨ አይደለም ማለት ነው። ስለዚህ የመጀመሪያው ነገር መፈተሽ ነው። ከዛ ቀጥሎ የምታደርጉት ነገር እነዚህ ቺንጋዎች፣ ይሄ ቺንጋ ዲናሞን የሚነዳው ቺንጋ ንጹህ መሆኑን ማየት፣ ይሄንን ቦለጃውን ይዞበት የሚዞረው ያልተሰነጣጠቀ ያልተፈረካከሰ መሆኑን ማየት እና ምን ያህል ተወጥሯል የሚለውንም ማየት። እንደዚህ ስታዞሩት እንደዚህ የሚዞር ከሆነ በጣም የሚዞር ከሆነ ችግር ነው። እንደዚህ ስትገፉትም በጣም የሚረግብ ከሆነም ችግር ነው እና ይሄንን ያክል እንደዚህ ትንሽ ብቻ የሚንቀሳቀስ ከሆነ በደንብ ተወጥሮ ያለ ከሆነ አሁንም ይሄ አሪፍ ነው የሚሆነው ማለት ነው እና ካልተወጠረ ይሄንንም መወጠራችን አስፈላጊ ነው። ይሄንን በደንብ ካልወጠር ነው ዲናሞችን በቂ ኃይል ማመንጨት ያቅተዋል ማለት ነው። ስለዚህ እንደዚህ ያደርጋችሁ ዲናሞ
መስራት አለመስራቱን ከመበላሸቱ በፊት የሚያሳያቸውን እነዚህ ቅድመ ምልክቶች በማወቅ ዲናሟችሁ እየሰራ ነው ወይስ እየሰራ አይደለም የሚለውን መለየት ትችላላችሁ። አስፈላጊ ሆኖ ከተገኘ ደግሞ በባለሙያ ይህንን ኤሌክትሪኩን ሙሉውን ማስፈተሽ ትችላላችሁ ማለት ነው። እንግዲህ የዛሬ ቪዲዮአችን ይህንን ይመስላል። ዲናሟችን በደንብ እየሰራ ነው እየሰራ አይደለም፣ ምንድነው ምልክቶቹ የሚያሳየው ሲበላሽ የሚለውን ነው የተመለከትነው በዛሬ ቪዲዮ። ይህንን ቪዲዮ ከወደዳችሁት ላይክ ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ እንደዚህ አይነት ከተሽከርካሪ ጋር የተገናኙ ሌሎች ቪዲዮዎችንም ማግኘት ከፈለጋችሁ ሰብስክራይብ ማድረግ ትችላላችሁ። ይሄ ቪዲዮ ይጠቅማል የምትሉት ሰው ካለ ደግሞ ማጋራት እንዳትረሱ። የዛሬው ቪዲዮአችን እንግዲህ ይህንን ይመስላል። በሚቀጥለው ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛ።